ኖላዊቶች ሀና ራሷን ስታ ወደቀች ማለት ነው። አሲር እንግዲህ ከዚህ በኋላ የኔና አንቺ ነገር ያበቃል እዚህ ጋር ስላላት ራሷን ለማጥፋት ሞከረች ማለት ነው። ምክንያቱም ከዚህ በኋላ ይበቃኛል፣ ደክሞኛል በማለት ከአባቷ ቤት እየኖረች ነበረ። ምክንያቱም ከወይዘሮ ሜላት ቤት ወጥታ ወደዛ ሂዳ እየኖረች ነበር። በስተመጨረሻ ደግሞ ትልቁ እንደስተዛሬው ዝም ይለኛል፣ እንደስተዛሬው ምንም አይለኝም በማለት እንግዲህ ከአሲር ጋር ለመሆን ወስና ነበረ። ግን እሷ በመሀል የጠየቃትን ጥያቄ እምቢ ብላ እንግዲህ በስተመጨረሻ ላይ አልፈልግሽም ብሏታል ማለት ነው። እሷም ደግሞ ቤተሰቦችን ለማንትቼ የማለት ነው የያዛት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የህይወት ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እነሆ ይዘንላችሁ የመጣ ነው ኖላዊቶችን ነው። እንግዲህ ወይዘሮ ሜላት በደስታ ከነ ልጆቿ ፍርክርክ ብላለች ማለት ነው። ፍንድሽ ድሽ ብላለች እንደ ፈንድሻ። ምክንያቱም ይሄ የሆነው ወይዘሮ ሜላት የምትሰራበት ቦታ ስራው እንግዲህ ቆንጆ ስራ እንዲያገኘች እንደዚሁም ደግሞ ልጆቿን ከዚህ በኋላ እንደማሰሩ አኮራችኋለሁ ብላቸዋለች ማለት ነው። ምክንያቱም ወደ ስራ ገብታለች፣ ወደ ስራዋ ተመልሳለች። ሌላ ችግር ከሌለብኝ ከዚህ በኋላ ከእናንተ ጋር ለመስራት ዝግጁ ነኝ ብላ እነ ኢዩኤል ጋር እየሰራይ ትገኛለች ማለት ነው። እንደዚሁም ደግሞ የልጆቼን እንባ መጥረግ አለብኝ፣ ማንም እየመጣ እየሄደ እንዲያለቅስብኝ አልፈልግም ብላለች ማለት ነው። የኔ ጀግናና ቆፍጣና ሜሉዬ ማለት ነው። ጊዜ የጣለውን ጊዜ ያነሳዋል። የሰው ልጅ ከሰራ እንደዚሁም ደግሞ ጠንክሮ በርትቶ ከሰራ እንትን የማይል ነገር የለም ማለት ነው። ሁሉም ነገር ይስተካከላል። እውነት ለመናገር ወይዘሮ ሜላት ይሄ አይገባትም ነበር። በስተመጨረሻ ግን እንደዚህ ብትሆንም ግን ጎበዝና ጠንካራ እንዲሆነ እንደዚሁም ደግሞ በቤተሰቦቿ የሚመጣባትን ነገር ማንኛውንም ነገር አምና የምትቀበል የማትደራደር ናት ማለት ነው። ጎበዝና ጀግና ቆፍጣና እንደዚሁም ደግሞ ብርትት ያለ ሴት ናት ማለት ነው። እውነት ለመናገር ጉብዝናዋን ማንም አያክላትም ማለት ነው። ይሄ ደግሞ ለሷ ጥንካሬን ይሰጣታል። እናም ደግሞ ስራታ ለብዙ ጊዜ እንትን ብላ ነበር ማለት ነው። አታ ነበረ። አሁን ግን ስራው ሁሉ ተስተካክሎላት እያንዳንዱ ነገር እየሰራች ትገኛለች ማለት ነው። ሜሉዬ እንግዲህ ከዚህም በላይ ፈጣሪ ደስታሽን ሁሉ ሙሉ ያድርግልሽ ማለት ነው። የኔ ጀግና የኔ ቆፍጣና ማለት ነው። ይሄ ማለት ደግሞ ለናንተ በጣም ጎበዝና ጠንካራ ስለሆናችሁ ከዚህም በላይ ደግሞ እምናይ ይሆናል ብዬ አስባለሁ ማለት ነው። እኔ በጣም ነው የኮራሁባችሁ ማለት ነው። ይሄን በማድረጋችሁ እንደዚሁም ደግሞ ተምቹና ኤላ ሀናን ለማስታረቅ ወደ ሆቴል ነይ ብለው ቀጥረው ታረቁ በማለት ላይ ነበሩ። እሷ ግን በፍጹም አይሆንም፣ እንደዚህ የአይነት ነገር ሊሆን አይችልም በማለት እንግዲህ ሁሉንም ነገር ወደ ኋላ ትተዋለች ማለት ነው። እውነቱን ልቅስ ብትታረቁ ደስ ይለናል ብዬ ነው ማስበው ማለት ነው። ይሄ ማለት ደግሞ ለእናንተ በጣም ከባድ ነው እውነት መናገር ማለት ነው። ምክንያቱም ሀና ትዳር ጥሩ ነው፣ ትዳር ክብር ነው እንደምናውቀው ማለት ነው። ገብተሽ ብታዩ ብዬ አስብልሻለሁ። ሁሌ ማንኛውም ሰው ከእናት ከአባት ጋር አይኖርም ዘላለምና ገብተሽ አይተሽ እንደገናም ደግሞ ሁሉን ነገር እንትን ብትይ ደስ ይለናል ማለት ነው። አንቺ ደግሞ አይሆንም፣ ከዚህ በኋላ ይሄ የኔ ህይወት ነው፣ ደሴ እንደውም ይዘኸኝ ሄድ፣ ከዚህ አስጠፋኝ፣ በቃ እዚህ መኖር አልፈልግም ብለሽ ደግሞ ኤላ ከመጣ በኋላ ቃልሽን ያሲርን ቃል ልቤ እንግዲህ አጥፈሽ ወደ ኤላ ልትገለበጭ ፈልገሽ ነበረ። ስናይሽ ሲበሉት ያላማረ እንትን ሲሉት ያቅራል ነው የሚባለው። ተረቱን እዛውን እናንተና በዛ የተነሳ እንግዲህ ሁሉንም ነገር ለማስተካከል ሙከራ ላይ እያደረገች ነበረ። ሀና እንግዲህ በስተመጨረሻ ሁሏንም ነገር አስተካክላለሁ እያንዳንዱ ነገር በማለት ላይ ትገኛለች ማለት ነው። ሁሉንም ለማስተካከል ልዩ ሆና ነበረ። ግን አሲር እንደስተዛሬው ስራዬን ትቼ የምለምንሽ እንደስተዛሬው ደግሞ እየተከተልኩኝ እግርሽ ላይ እምወርቅ መስዬሻለሁ ወይ ብሎ እንግዲህ ተቆጥቷታል ማለት ነው። ስለዚህ አንቺም የራስሽን ኑሮ ኑሪ፣ እኛም የራሳችንን ኑሮ እንኑር፣ እየመጣሽ አትከተይን፣ የራስሽ ጉዳይ ብሏታል ማለት ነው። አሲሮ እንግዲህ እንደዚያ ያላት ለምንድን ነው?
በጣም ብዙ ለመናት። እውነት ለመናገር ታግዟታል። ጎበዝ ነው፣ ጠንካራ ነው። ይህን በማድረግ ደግሞ ጉብዝናውን እያሳየ ብዙ ነገርን ለምኗት ነበር። እሷ ግን በፍጹም ልትሆን እንትን አልቻለችም ማለት ነው። ይህንን ለማድረግ አልፈለገችም። ይህም ደግሞ ጥሩ አይደለም ብዬ ነው የማስበው ማለት ነው። አንድ ሰው ለምነ ነው እምቢ ካለ ምን ማድረግ ይቻላል ማለት ነው። እምቢ ያለን ሰው መክራው እምቢ ካለ መከራ ይምከረው ነው የሚባለው እንደንትኑ ከሆነ። እሷም ደግሞ ፍላጎት ሳስባት የላትም መሰለኝ እና አሲር ትቷት ሄዷል ማለት ነው። ተምቹና ድንብላልም እንደዚሁ በመከራ የታረቁ ነበረ። ግን እሳ ወይዘሪት ድንብላል ወንድሟን አይንህን ላፈር፣ ከዚህ በኋላ ቤታችን እንዳትመጣ እንኑርበት፣ እኛ የራሳችን ስንት ስራ አለብን፣ ስንት ችግር አለብን፣ ስለዚህ አትመላለስብኝ፣ እንዳንተ አይነት ወንድም የለኝም፣ ወንድም ይብላህና አንተ ማለት ሆነ እኔ አጭበርባሪ ነህ፣ እንደዚሁም ደግሞ አምኜ ባመጣ ጉር ሰርተኸኛል፣ ጉድ አፍልተህብኛል በማለት እንግዲህ ነግረዋለች ማለት ነው። ይሄን ያደረገችው እንግዲህ ሜሉካ ማነች ድንብላል ለሜላት ብላ ነው። ሜላት ጋር ብዙ ጊዜ ቆይታለች ታውቃላችሁ። ሁላችንም የምናውቀው እዛ ቤት ውስጥ ክፉንም ደጉንም አነሰም በዛም ቀነሰም እነሱ ጋር በጣም ብዙ ለረጅም ጊዜ ያሳለፈችው ህይወት ስለሆነ ማንም መጣ ማንም ሄደ ግድ አይሰጣትም ማለት ነው። እሱን እንግዲህ ለማስተካከል ላይ ሙከራ እያደረገች ትገኛለች ማለት ነው። እኔ እውነት ለመናገር እንትና አሳዝናኛለች ማለት ነው። ታውቃላችሁ ሜላት እንግዲህ በጣም ብዙ ነገር ያሳለፈች ናት ከልጆቿም ከምንም እያለ ግን ያ ሆኖ ደግሞ አሁን ላይ ያለችበት ሁኔታ ደግሞ ከባድም ቢሆንም ግን ጀግና ናት ብዬ ነው የማስበው። ኖላዊትም ከፋኖሴ እንግዲህ ካረገዜ በኋላ ፋኖሴ ጋር ኑሮን መስርቷል። ሀናም ለዛ ነው መሄድ አለብኝ ከዚህ በኋላ እኔ አልፈልግም ብላለች ማለት ነው። ከዚህ በኋላ ማንንም አልፈልግም፣ ምንም ነገር አልፈልግም እና መሄድ ነው የምፈልገው ብላ ኤላን እንግዲህ ከዚህ ዘኝ እንዲጠፋ ምንም ነገር አልፈልግም፣ ማንም መጣቅ ግድ አይሰጠኝም ብላ ከዚህም በፊት ወይዘሮ ሜላት ተመለሽ ወደ ቤት ሻውን እኮ ስራ ጀምር ያለው የስራ ሰው ለሆን ነው ብላት ነበረ። እሷ ግን ፍላጎት የላትም ማለት ነው። ወደ ቤት መመለስ አትፈልግም። ስትጣላና የሆነ ችግር ሲደርስባት ሀና ወደ አሲርና ወደ ሜላት ትሮጣለች ማለት ነው። እሱም ደግሞ ከባድ ችግር ነው ውዶች፣ ታውቁታላችሁ። እሱም በማስመልከት እንግዲህ እያንዳንዱ ነገር ለማወቅ በጣም ቢከብድም ፋኖሴም ደግሞ እነዚህ ልጆች አንድ ላይ አድርገህ ኖላዊ አስታርቃቸው እባክህ፣ እነሱ መታረቅ አለባቸው፣ በእንደዚህ አይነት ሁኔታ መቀጠል አይችሉም፣ ስለዚህ ሀናና አሲርን አንድ ላይ ማድረግ አለብህ ብለው ነበረ። ደምለው እንግዲህ ከሰረቀ በኋላ ወርቁ የሜላትን ወርቅ የሰረቀበት ደግሞ አንድ ሆቴል አረፍ ብሎ ምግብ ሊበላ ምሳውን ቁጭ ባለበት እንግዲህ እጅን ሊታጠብ ሲነሳ ተመልሶ ሲመጣ የለም ማለት ነው። ወርቁ የሜላትን ወርቅ ሰርቆ እንግዲህ ሲሄድ ነው እንደገና ደግሞ ሌላ ጣጣ የመጣበት። ያም ቢሆን ግን ምንም ማድረግ አልተቻለም። እና ተምቹም ደግሞ ልጁን ካወቅከው ታሳየናለህ ወይ፣ ስለዚህ እኛ እናስተካክለዋለን ብለዋል። ህይወትን ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳቻለን። ባይ ባይ።